ስለዚህ ኢየሩሳሌም በዚያን ጊዜ የኢየሱስ የመንግስቱ ዋና ከተማ ነው የምትሆነው። ኢየሱስ በኢየሩሳሌም ላይ ነው ዙፋኑን የሚያደርገው። እሱ ዙፋኑን በኢየሩሳሌም ከፍ ብላ ትቀመጥ የለ ከከተሞቹ በምድር ካሉት ምድር በሙሉ ደልዳላ ሜዳ ይሆናል። ከዛ በዛ ደልዳላ ሜዳ በሆነው ምድር ላይ የምትገኘው አንድ ከፍ ያለች ምንድነው ከተማ ነች። እሷም ኢየሩሳሌም ወይም እስራኤል በዛን ጊዜ የምትይዘው ቦታ ይሆናል ማለት ነው። እሺ እንግዲህ በደንብ እያየን ስለሆነ የሺህ ዓመት መንግስት ምን እንደሚመስል እንቀጥል። እሺ ወደ ኋላ እንደገና አንድ ምዕራፍ 60 ላይ እንሂድ። እሺ ከቁጥር 18 ጀምሮ 60 ከቁጥር 18 ጀምሮ እንደዚህ ይላል። ከእንግዲህ በምድርሽ ሁከት በጠረፎችሽም ጥፋትና መፈራረስ አይሰማም። ነገር ግን ቅጥሮችሽን ደህንነት በሮችሽን ምስጋና ብለሽ ትጠሪያቸዋለሽ። ከእንግዲህ በቀን የፀሐይ ብርሃን አያስፈልግሽም፣ በሌሊትም የጨረቃ ብርሃን አያብራልሽም። እግዚአብሔር የዘላለም ብርሃን አምላክሽም ክብርሽ ይሆናልና። ፀሐይሽ ከእንግዲህ አትጠልቅም፣ ጨረቃሽም ብርሃን መስጠቷን አታቋርጥም። እግዚአብሔር የዘላለም ብርሃንሽ ይሆናል፣ የሐዘንሽ ቀን ያከትማል። ሕዝብሽም ሁሉ ጻድቃን ይሆናሉ፣ ምድሪቱንን ለዘላለም ይወርሳሉ። ለክብሬ መገለጫ ይሆን ዘንድ የእጆቼ ሥራ እኔ የተከልኳቸው ቁጥቋጦዎች ናቸው። ከአንቺ ታናሽ የሆነው ሺህ ከሁሉም የመጨረሻ ታናሽ ኃያል መንግስት ይሆናል። እኔ እግዚአብሔር ነኝ። ጊዜው ሲደርስ ይህን በፍጥነት አደርጋለሁ። ጊዜው ሲደርስ ይህን በፍጥነት አደርጋለሁ። እንግዲህ በሺህ ዓመት መንግስት የሚሆኑት ክስተቶች እነዚህ ብቻ አይደሉም። ግን በደንብ እንደ መረዳት እንድንችል በደንብ ሐሳቡ ግልጽ እንዲሆንልን ስለፈለኩ ነው እነዚህን ክፍሎች ያነበብኩት። ያውም ያነበብኳቸው በደንብ ካስተዋላችሁ አብዛኛውን ያነበብኩት ከኢሳይያስ ብቻ ነው። ከዘካርያስ ያነበብኩት አንድ ክፍል ብቻ ነው። ስለዚህ በእነዚህ ክፍሎች ላይ እንደምንመለከተው በሺህ ዓመት ጊዜ በምድር ላይ ተድላ ይሆናል። በምድር ላይ ጦርነት ይቆማል። ምድር ከበረዶ ከባድ የዝናብ ምናምን ከከፍተኛ ሙቀት ታርፋለች። ምድር ሰላማዊ የሆነ ዌዘር ይኖራታል። ምንድነው ምግብ በጣም የተትረፈረፈ ይሆናል። ሰላም ይሆናል በምድር ላይ። ገዢዎች እኛ ስለሆንን አድሎ አይኖርም። እንደውም አሕዛብን በብረት በትር ትገዛለህ የሚለው የትንቢት ቃል የሚፈጸመው በዚህ ጊዜ ነው። ኢየሱስ እስካሁን አሕዛብን በብረት በትር አልገዛም። ቴንኪዩ አቤት ጊፍት ቴንኪዩ። ስለዚህ አሕዛብን በብረት በትር ትገዛለህ የሚባለው ትንቢት የሚፈጸመው የዚያን ጊዜ ነው። እንግዲህ ይሄ በሁሉ በሚሆንበት ጊዜ እኛ ከኢየሱስ ጋር የምንመጣ በዚህ ስጋ ሳይሆን በከበረ ስጋ የምንገኝ፣ አንዳንዶቹም በንጥቀት ጊዜ አካላችን በከበረ ስጋ የተለወጠ ወይም ደግሞ በትንሣኤ አካል የተነሱ ሰዎች ወደዚህ ምድር አብረን ከኢየሱስ ጋር ስንመጣ እኛ የዛን ጊዜ ፍጹም በሆነ አካል ወይም ፍጹም በሆነ ስጋ ስለምንገኝ ምድርን የምንገዛ ከኢየሱስ ጋር ሆነን እኛ ነን። እንግዲህ አሁን ሌሎች እንትኖች ከመጽሐፍ ቅዱስ ውስጥ ያሉ ያልጠሩ ሐሳቦችን በደንብ ላስረዳችሁ። ያልጠሩ ሐሳቦችን አንደኛው የበጎቹና የፍየሎቹ መንግስት የሚሆነው በሺህ ዓመት ጊዜ ነው። የበጎቹና የፍየሎቹ መንግስት የሚሆነው የሺህ ዓመት ጊዜ ነው። አሁን የበጎቹና የፍየሎቹ መንግስት በጣም ብዙ ጊዜ አንደኛው ሚስ ኢንተርፕሬት የሚደረግ ሐሳብ ከመጽሐፍ ቅዱስ ውስጥ በትክክል ኢንተርፕሬት ያልተደረገ ሐሳብ።
የሺህ ዓመት መንግስት ወይ የሺህ ዓመት ጊዜ የሚሆን ነው የበጎቹና የፍየሎቹ መንግስታት። ትዝ ይላችኋል። ብዙ ጊዜ ይሄንን ሰዎች ለክርስቲያንም ለኛ አድርገው ስለሚወስዱት፣ እኛ በእርግጥ በዛን ጊዜ ከሚፈርዱት ወገን መጽሐፍ ቅዱስ እንደሚነግረን ሰዎች ዙፋኖች አየው፣ ከዛ በዙፋኖቹ ላይ ደግሞ ስልጣን የተሰጣቸው ሰዎች አየው። ስለዚህ ከኢየሱስ ጋር እኛ በዛን ጊዜ ምን የምናደርግ ሰዎች ነን? የምንፈርድ ሰዎች ነን አብረን። ስለዚህ ያ የበጎቹና የፍየሎቹ መንግስት የሚሆን ወይም ፍርድ የሚካሄደው በሺህ ዓመት መንግስት ነው። እንግዲህ ፍርድን በተመለከተ ሶስት ፍርዶች አሉ። ፍርድ የሚባለው ቀጥታ ፍርድ አድርገን እንዳንወስደው የፍርዶችን አይነቶች ላብራራ። ለምሳሌ ቸርች ስትወሰድ በሰማይ የፍርድ ወንበር ይኖራል። ምን ማለት ነው? በሰማይ የፍርድ ወንበር የዳኑ ሰዎች ይፈረድባቸዋል ማለት ነው? አይፈረድባቸው። ነገር ግን በዚህ ምድር እንዳገለገሉት፣ በዚህ ምድር እንደቆዩት፣ በዚህ ምድር እንደሰሩት ስራ መጠን ሽልማት ይቀበላል። ሁሉም ሰው ሳይሆን ያው እንደሮጠው የሰጠውን ስራ እንደሰራ ከሰራ ብቻ ነው ሽልማት። ላልሰራ ሰው ሽልማት የለው። በነገራችን ላይ ጥሩ ክርስቲያን መሆን ሽልማት አያሰጥም። እሱ ድሮስ ምን ልንሆን ነው? እሱ አይገናኝም፣ ምንም አይገናኝ አይደለም። እግዚአብሔር በሰጠን ነገር አገልግለን፣ እግዚአብሔር በሰጠን ነገር ታማኝ ሆነ ለሌሎች ሰዎች እግዚአብሔር በሰጠን ስራ ታማኝ ሆነ ለሌሎች ሰዎች ያስተላለፉ ነው። በሌሎች ሰዎች ላይ ያመጣነው ተጽዕኖ ብቻ ነው ሪዋርድ የሚያመጣው እንጂ ጥሩ ክርስቲያን መሆን እሱ በቃ ምንም ተገቢ፣ ከዚህ ውጭ ምንም መሆን ስለማይበጀን ነው፣ ስለማይጠቅም ነው ጥሩ ክርስቲያን የምንሆነው። ስለዚህ ጥሩ ክርስቲያን እኔ ምንም እንትና ብዬ አላቅም ምናምን የሚል ሰው በዚህ እንዳይኩራራ። ነገር ግን እግዚአብሔር በሰጠን ቦታ፣ በሚፈልገን ቦታ፣ በተገኘንበት ቦታ፣ እግዚአብሔር በሚፈልገን ቦታ የትም ይሁን፣ ነጋዴም ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ ሐኪም ሊሆን ይችላል፣ የትም ወታደር ሊሆን ይችላል፣ ፖሊስ ሊሆን ይችላል። እግዚአብሔር በሰጠኝ ቦታ ታማኝ ሆኜ ቆሜ ባለውበት ቦታ እንደሚገባ ለሰራሁት ነገር እግዚአብሔር ለዛ ሪዋርድ ይሰጣል። ለሁላችን። ስለዚህ ሁላችንም በአንድ ሰው መለኪያ አይደለም የምንለካው። ለእያንዳንዳችን እንደተሰጠን ስጦታ፣ እንደተሰጠን ችሎታ መጠን ነው ምን የምናደርገው የምንመዘነውና የምንሸለመው። ስለዚህ የበጉ ዙፋን ፊት ቀርበን ሁላችን እየተቀበል ሽልማታችን። አንዳንድ ሰው ደግሞ ዝም ብሎ እንዲሁ እንዳጨበጨበ እጁ ቀልቶ ይቀራል ማለት ነው። አጨብጭቡ። ስለዚህ ከሚያጨበጭቡት እንዳትሆኑ፣ ከሚሸለሙት እንድትሆኑ እግዚአብሔር በሰጣችሁ ነገር በታማኝነት አገልግሎ፣ በታማኝነት ስሩ። ይሄ የምናወራው ስለ መዳን አይደለም። ይሄ ከመዳን ጋር በጣም ሩቅ ነው። ስለ ዳነ ነው ሰው እዛ የሚገኘው። ስለዚህ የዳነ ሰው እዛ በተገኘበት ጊዜ የሚጠየቅበት ነገር አለ ሲባል ይሄን ሰርተሃል፣ ይሄን ኃጢአት አድርገሃል፣ እንትን ብለሃል፣ እንትን ተሳድባል፣ እንትን ብለሃል አይደለም። ፈጽሞ አይደለም። የተገናኘው እግዚአብሔር በሰጠን ነገር በታማኝነት ስላገለገልንባቸው ነገሮች በሙሉ፣ በታማኝነት ስለቆምንባቸው ነገሮች ሁሉ እግዚአብሔር ይሸልመናል። ስለዚህ መጽሐፍ ቅዱሳዊ ስለሆነ ይሄ ክፍል ይሄ አንደኛው መጀመሪያ ፍርድ ወንበር የሚባለው እሱ ነው። ሁለተኛው የፍርድ ወንበር የሚባለው ደግሞ ሁለተኛው የፍርድ ወንበር በሺህ ዓመት ኢየሱስ በሚገዛበት ጊዜ በምድር ላይ የሚሆነው የፍርድ ወንበር ነው። እሱም ቅድም እንዳልኩት በፍየሎችና በበጎቹ መሃል የሚደረግ ነው። በፍየሎችና በበጎቹ መሃል። ስለዚህ ሁለተኛው የፍርድ ወንበር በሺህ ዓመት በምድር ላይ ይሆናል ማለት ነው። ሁለተኛው። ሶስተኛው የፍርድ ወንበር
ሶስተኛው የፍርድ ወንበር ለምትጽፉ ሰዎች ነው ቀስ ብለው። ሶስተኛው የፍርድ ወንበር ነጩ ዙፋን ይባላል። ነጩ ዙፋን ለምሳሌ ይህም በደንብ ግልጽ እንዲሆንላችሁ የመጀመሪያው የፍርድ ወንበር ያልኩት ክርስቲያኖች ብቻ አይደሉም፣ የተወሰዱ ሰዎች ብቻ አይደለም የሚጠየቁት ያልኩት በሰማይ በበጉ ፊት። እዚህ ጋር ደግሞ ያልዳኑ ሰዎች ብቻ ነው የሚገኙት በነጩ ዙፋን ፊት። በሺህ ዓመት ጊዜ በበጎቹና በፍየሎቹ ስለሆነ በዳኑ ሰዎችና ባልዳኑ ሰዎች መካከል ያለን ፍርድ ነው የሚያሳየው፣ ወይም የሚያስተዳድርበት ኢየሱስ በምድር በሚገዛበት ጊዜ የዛን ጊዜ የሚፈርድበትን ነው የሚያሳየው። ሶስተኛው ግን የነጩ ዙፋን የሚባለው ከአዳም ጀምሮ እስከ ሺህ ዓመቱ ፍጻሜ ድረስ ሺህ ዓመቱ ሲፈጸም ነው። ይሄ ነጩ ዙፋን ግን ከአዳም ጀምሮ ሺህ ዓመቱ እስከሚፈጸም ድረስ በምድር ላይ የመጡ ሰዎች ግን ያላመኑ ሰዎች ለፍርድ የሚቀርቡበት ነው። ያላመኑ ለፍርድ የሚቀርቡበት ነጩ ዙፋን የሚባለው። እሱንም ደግሞ ቴንኪዩ ኮኪሻይ፣ እሱንም ደግሞ ቴንኪዩ ሶ ማች፣ እሱንም ደግሞ መጽሐፍ ቅዱስ በደንብ ስለሚያስረዳው፣ ስለዚህ የነጩ ዙፋን ፍርድን በደንብ እንድንረዳ ራእይ ላይ እንሂድ ማለት ነው። ሁላችንም ገልጠን ቴንኪዩ ኮኪሻ። ራእይ ምዕራፍ 20 መጨረሻ ላይ 20 ቁጥር 11 ላይ ምዕራፍ 20 ቁጥር 11 እንደዚህ ይላል። ቴንኪዩ ኮኪሻ። ከዚህ በኋላ ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየሁ። እዚህ ጋር ለፍርድ የሚቀመጠው አብ ነው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንና ታላላቆችንና ታናናሾችን በዙፋኑ ፊት ቆመው አየሁ። ታላላቆችንና ታናናሾችን በዙፋኑ ፊት ቆመው ምን አደረኩ? አየሁ። መጽሐፍትም ተከፈቱ። ሌላ መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ሙታንም በመጽሐፍ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው። ሰው እንዴት ነው እንደ ስራው መጠን የሚፈረድበት? በሕይወት መዝገብ ላይ ስማቸው የለም። በእምነት የተገኘባቸው ነገር የለም። እምነት ስለሌለ በእምነት ሊፈረድባቸው አይችልም። ካመኑ ድናሉ፣ ግን ስማቸው በሕይወት መዝገብ ተጽፎ ያልተገኘ ነው። ስለዚህ በእምነት አማካኝነት ስማቸው በሕይወት መዝገብ ስላልተጻፈ ሌሎች መጽሐፎች ተከፈቱ። እንደው ምናልባት መልካም ነገር አድርገው ከሆነ ያደረጉት መልካም ነገር ይታይላቸው ተብሎ ምን ተደረገ? ስለዚህ ያም ሆኖ ግን በሕይወት መዝገብ ላይ ስማቸው የለም። መልካም ስራ በሕይወት መዝገብ ላይ ሊያስገኝ አይችልም፣ ሊያጽፍ አይችልም። የትኛውም መልካም ስራ የሰውን ሕይወት ማዳን አይችልም። ስለዚህ እንደ ስራቸው መጠን ደግሞ ምን ተደረገባቸው? ተፈረደባቸው። እሱ ደግሞ ሌላ ከባድ ነገር ነው። እንግዲህ እነዚህ ሰዎች እስቲ እንቀጥል። ቁጥር 13 ባህርም በውስጡ የነበሩትን ሙታን ሰጠ። ባህር ማለት በባህር ውስጥ የሞቱ ሰዎች ሁሉ የዛን ጊዜ ምን ያደርጋሉ? ከነስጋቸው ነው የሚነሱት። ከነስጋቸው ሁሉም ሰው ፍርድ ከሆነ በስጋው ነው ተነስቶ ፍርድ የሚቀበለው። ሁሉም ሰው ተነስቶ በስጋ ነው ፍርድ የሚቀበለው። ይሄን ማወቅ አለብን። ለዚህ ነው በጌታም ሆነ ሰው በጌታም ሳይሆን ከሞተ ተነስቶ ፍርድን ለመቀበል በስጋ መገኘት አለበት። ቴንኪዩ ጋይስ። ስለዚህ ሰው ፍርድን ለመቀበል በምን በስጋ ምን ማድረግ አለበት? መገኘት አለበት፣ በነጭ ዙፋን ፊት ለመቆም። ስለዚህ ባህር በውስጡ የነበሩትን ሙታን ሰጠ። ሞትና ሲኦል በውስጡ በእነርሱ ውስጥ የነበሩትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተፈረደበት። ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳት ባህር ሁለተኛ ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ ይለናል። ስለዚህ እዚህ ጋር እንደምናየው የነጩ ዙፋን ፍርድ ደግሞ ሶስተኛው ፍርድ ነው።
ያ የነጭ ዙፋን ፍርድ ሰዎች ስማቸው በሕይወት መዝገብ ተጽፎ ካልተገኘ እንደው ምናልባት ተብሎ ያው እግዚአብሔር ጻድቅ ፈራጅ ስለሆነ ምን ያደረጉት መልካም ነገር ካለ ብሎ እሱም ያደርግላቸዋል። እንግዲህ ግልጽ አድርጌ ለማሳየት እንደፈለግኩት 3 አይነት ፍርዶች አሉ። ቴንኪው 3 አይነት የፍርድ ወንበሮች አሉ። የፍርድ ወንበር ተብሎ የተቀመጡት ስለዚህ እነሱን የፍርድ ወንበሮች አይተናል። እንግዲህ የሺህ ዓመት መንግስቱ ኢየሱስ በዚህ ምድር ላይ በሚገዛበት ጊዜ እኛም አብረን በምንገዛበት ጊዜ የተወሰኑ ሀሳቦች ግልጽ ማድረግ እፈልጋለሁ። ይሄ መግዛት የሚለውን ሀሳብ ኢየሱስ የጌቶች ጌታ ነው አይደል? የነገስታት ንጉስ ነው። ንጉሶቹም እኛው ነን፣ ጌቶቹም እኛው ነን። በእኛ ላይ ንጉስ ነው፣ በእኛ ላይ ምንድን ነው? ጌታ ነው። ይህ ሁሉም የሆነው መቼ ነው? በሺህ ዓመት መንግስት ነው። ኢየሱስ በመጽሐፍ ቅዱስ ላይ ስለ አንድ ሰው ስለ አንድ መስፍን ሲናገር እንደዚህ ያለ ምሳሌ የሰጠው ስለ ራሱ ነው። አንድ መስፍን አለ። አንድ መስፍን ንጉስ ሆኖ ለመመለስ ለአገልጋዮቹ ለእያንዳንዳቸው ጠራና እንደየችሎታቸው መጠን ሰጣ፣ አከፋፈለና እሱ ወደ ሩቅ ሀገር ሄዳል። ሲመለስ ምን ሆኖ ሊመለስ? ንጉስ ሆኖ ሊመለስ። ቴንኪው ዜድ ስለ ራሱ ነው የሚናገረው። ሲመጣ በዚህ ምድር ላይ እንደ ንጉስ አልመጣም፣ እንደ ንጉስ እንትን አላደረገም። ስለዚህ ሲናገር እንደዚህ ይላል፣ ተመልሶ ንጉስ ሆኖ ሲመጣ ቴንኪው አገልጋዮቹን ጠራና ምን አደረጋቸው? ጠየቃቸው። ምን በሰጧቸው ታለንት ምን አደረጋችሁ? ምን ሰራችሁ ብሎ ምን አደረጋቸው? ጠየቃቸው። ጠይቀውት ሲመልሱ እንደዚህ ያለ 5 የተሰጠው 5 አትርፌያለሁ ሲለው አንተ በጎ ታማኝ ባሪያ በ5 ከተሞች ላይ ምን ታደርጋለህ? ትገዛለህ ተባለ። ያኛው ደግሞ 2 የተሰጠው በ10 ከተሞች ላይ 5 ተሰጡት 5 አተረፈ፣ በ10 ከተሞች ላይ ተባለ። ያኛው ደግሞ 2 ተሰጡት 4 አደረገ፣ አንተ ደግሞ በ4 ከተሞች ላይ ምን ታደርጋለህ? ትገዛለህ ተባለ። ቴንኪው። ከዛ ደግሞ ያኛው 1 ተሰጥቶት ነበር፣ አንዱ ምን አደረገ? ቀበረ። እሺ ይሄ ታሪክ የሚናገረው ኢየሱስ ተመልሶ ሲመጣ ሊገዛ በሚመጣበት ጊዜ እያንዳንዳችን በተሰጠን ነገር ያተረፍነው እግዚአብሔር በሰጠን 5 የተሰጠውን በ5ቱ፣ 2 የተሰጠውን በ2ቱ፣ 1 የተሰጠውን በአንዱ የሰራው ነገር ነው ለሹመት የሚያበቃው። እዚህ 5 ሰጥቼ ነበር፣ 5 አትርፋል፣ በ10 ከተሞች ላይ ምን ትሆናል? ገዢ ትሆናለህ። ስለዚህ በደንብ ስሙ። ዳዊት የኢየሩሳሌም ወይም የእስራኤል የዘላለም ንጉሷ ነው። ይህም ደግሞ መጽሐፍ ቅዱስ በደንብ ይነግረናል። ዳዊት የእስራኤል የዘላለም ንጉሷ ነው። ተመልሶም ሲመጣ ለእስራኤል ንጉሷ ዳዊት ነው። ንጉስ ዳዊት በእስራኤል ላይ ንጉስ እንደሆነ ይቀጥላል። ተመልሶ ሲመጣ ከኢየሱስ ጋር አብረን ስንመጣ ልክ እንደዚሁ በየሀገሩ በየከተማው ላይ የተሾሙ ነገስታቶች አሉ። እኛ በነገራችን ላይ ይህንን በደንብ እንድናስብ እፈልጋለሁ። ራዕይ ምዕራፍ 1 ላይ እንሂድ ሁላችንም እና ይህን ሀሳብ በግልጽ ላሳያችሁ። ይህንን ሀሳብ ራዕይ ምዕራፍ 1 እሺ ከቁጥር 5 ጀምሮ እናንብብ። እንደዚህ ይላል፣ እንዲሁም ታማኝ ምስክር ከሙታን በኩርና የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ የምድር ነገስታት ገዢ ከሆነው ከኛ ማለት ነው። እሺ ከኢየሱስ ክርስቶስም ጸጋና ሰላምታ ለእናንተ ይሁን፣ ለወደደን ከኃጢአታችን በደሙ ነፃ ላወጣን፣ ከዛስ አምላኩና አባቱ እንድናገለግልም መንግስትና ካህናት ላደረገን። ይሄ መንግስት የሚለው አማርኛ ባይብል ላይ ብቻ ነው መንግስት የሚለው። ሌሎች ትርጉሞች ላይ የግሪክም የእንግሊዝኛም ሌሎች ትርጉሞች ላይ የሚለው ንጉሶችና ካህናት ላደረገን ነው የሚለው። መንግስት ሳይሆን ንጉሶችና ካህናት
እንግዲህ ስራችን ይሄ ነው። አንደኛው ክህነት ነው፣ አንደኛው ንግስና ነው። ገዢዎች ነን፣ ንጉሶች ነን። እዚህ የነገስታት ንጉስ፣ የምድር ነገስታቶች ገዢ ኢየሱስ ክርስቶስ ለሁላችንም ገዢ ነው። በእኛ ላይ ምንድን ነው? ገዢ ነው። ንጉሶቹ እኛ ነን። የእኛ ደግሞ ንጉስ ማን ነው? ኢየሱስ ነው። ጌቶቹም እኛ ነን። የእኛ ደግሞ ንጉስ ማን ነው? እኛ ደግሞ ጌታ ማን ነው? ኢየሱስ ነው። ስለዚህ ጌትነትና ንግስና የኛ ነው እንጂ ብዙ ጊዜ እንደሚመስለን የነ ትራምፕ የነ ፑቲን ምናምን አይደለም። የነሱ አይደለም። መጽሐፍ ቅዱስ እሱን አስተምረን። መጽሐፍ ቅዱስ ንጉሶች፣ ገዢዎች ብሎ የሚጠራው እና የሚያውቀው እኛን ነው። ይሄው እዚህ ላይ ለአምላኩና ለአባቱ ንጉሶችና ካህናት ላደረገን። ስለዚህ ንጉሶች ነን። አዎ ካህናት ነን። አዎ ካህናት ነን። እዚህ በእኛ ላይ ንጉስ ሆኖ የሚመጣው እሱ ነው። እኛን ደግሞ በተለያዩ ቦታዎች፣ በተለያዩ መንግስቶች፣ በተለያዩ ሀገሮች ላይ ገዢዎች ነን፣ ንጉሶች ነን። ገዢ አድርጎናል። የሚፈልገንም እግዚአብሔር በዚህ ምድር ላይ እንድናደርግ የሚፈልገውም አንደኛ ተመልሰን ስንመጣ እሱ ነው። ስለዚህ በዚህ በሺህ ዓመት መንግስት ውስጥ ያሉት ክስተቶች ይሄ ነው። ግን አንድ ነገር ልጨምርላችሁ፣ መጽሐፍ ቅዱስም ይሄንን ስለሚነግረን አይ ቲንክ ኢሳያስ ላይ ይመስለኛል ሰው በዛን ጊዜ እድሜው እጅግ ረጅም ይሆናል። የሰው እድሜ ይረዝማል። የሰው እድሜ መርዘሙ ብቻ አይደለም፣ ሰው በ100 ዓመቱ ራሱ ሲሞት በዛን ጊዜ እንደተቀሰፈ ይቆጠራል ይላል። በ100 ዓመቱ ሲሞት የዛን ጊዜ ሰዎች በዚህ ምድር ላይ እጅግ ረጅም ዘመን ይኖራሉ። የተድላ ይሆናል። ምድር በጣም የተትረፈረፈ ምርት ትሰጣለች። ስለዚህ ሰው አንዴ ወደዚህ ምድር ከመጣ በኋላ በደንብ ላሳያችሁ። ምድር የዛን ጊዜ በጣም ሰፊ ስለምትሆን በሺህ ዓመት ጊዜ ሞታል። በስጋ ያሉ ሰዎች ስላሉ ይሞታሉ። በሺህ ዓመት ጊዜ ከሰባቱ መከራ ዘመን የተረፉ ሰዎች ስላሉ እኛ በማይሞት ስጋ ነው የምንመጣው። እኛ በትንሣኤ አካል ነው የምንመጣው። ስለዚህ በዛን ዘመን ምድር በጣም የተድላ፣ በጣም የእረፍት፣ በጣም የሰላም ስለምትሆን ሰው አሰቃቂ ዜና፣ ክፉ ወሬ ምናምን አይሰማም። እንደዛ የለም እንደሱ አይነት ነገር። ስለዚህ በምድር ላይ የሰው እድሜ ይረዝማል፣ እጅግ ይረዝማል። ሰው በ100 ዓመቱ ሲሞት ተቀሰፈ ይባላል። ምን ሆኖ ምን አገኘ ይባላል። እጅግ የተድላ ዘመን ይሆናል። ስለዚህ በዛን ዘመን ሰው ከመቼውም ጊዜ የበለጠ ህይወትን ኢንጆይ ያደርጋል። እንግዲህ ላሳያችሁ፣ አዳምና ሔዋን ፐርፌክት የሆነ ዓለም ውስጥ ነበሩ። በደምብ ስሙ። ፐርፌክት የሆነ ዓለም ውስጥ፣ ውድቀት የሌለበት ዓለም ውስጥ ነበር የመጡት። ምንም ኃጢአት የሌለበት ዓለም ውስጥ ነው የመጡት። ኃጢአት በአንድ ሰው በኩል ገባ እንጂ ኃጢአት አልነበረበት። ኢየሱስ መጥቶ የሚመሰርተው መንግስት አዳምና ሔዋን የነበሩበትን አይነት ዓለም ነው። ሁሉ ነገር ፐርፌክት የሆነ ዓለም ነው የሚመሰርተው። በዛ ፐርፌክት በሆነ ዓለም ውስጥ ሰዎች በምርጫቸው ስለሚኖሩ፣ ሰዎች በፈቃዳቸው ስለሚኖሩ ኢየሱስ ገዢ ሆኖ በሰላም ምድር ሆና ምን ይሆናል? ሰዎች አይከተሉም ኢየሱስን። በፈቃዳቸው ፈቅደው እንኳን ኢየሱስን አይከተሉም። በዛን ጊዜ ኢየሱስ እየገዛ እንደዛ 1000 ዓመት እየገዛ ከምድር ላይ ሰይጣን ታስሮ በሽታ ጠፍቶ ሰው ረጅም ዘመን እየኖረ አዳም 900 ምናምን ዓመት ይኖር 930 ማቱሳላ 970 ኦልሞስት 69 ነው። ስለዚህ ይሄን ሁሉ ህይወት የኖሩት እነሱ እንግዲህ ከውድቀት በኋላ ሁሉ ነው ማቱሳላ ያን ሁሉ ይኖሩ። እንግዲህ ኢየሱስ ያንን ፐርፌክት ዓለም አምጥቶ መቅሰፍት ከምድር ላይ ተነስቶ እርግማን ተነስቶ እሱ በሚገዛበት ዓለም ሁሉ ነገር ትክክል ሆኖ ሁሉ ነገር መልካም ሆኖ እያለ ሰው በፈቃዱ ኢየሱስን አይከተልም በምርጫው። እዚህ ልንገራችሁ፣ ችግር ሰውን ወደ እግዚአብሔር አያቀርበው፣ ምቾትም ሰውን ወደ እግዚአብሔር አያቀርበው። ሁለቱም። ይህን ለማየት ከፈለጋችሁ በሰባቱ የመከራ ዘመን ሰዎች እግዚአብሔርን ይሳደባሉ። ያ ሁሉ መከራ፣ ያ ሁሉ መዓት እየወረደ፣ ያ ሁሉ መቅሰፍት እየወረደ
ንስሐ አልገቡም ይላል። ይልቁን አፋቸውን አውጥተው እግዚአብሔርን ተሳደቡ ይላል። በልዑል ላይ ክፉ ቃል ተናገሩ። ከዛስ በሺህ ዓመት ደግሞ መልካም በሆነበት ጊዜ ሁሉ ያማርራሉ፣ ብዙ ያጉረመርማሉ። እንደዛ አይነት መልካም የሆነ ዓለም ፈጥሮላቸው እንደዛ አይነት ድንቅ በጣም ድንቅ የሆነ መንግስት አምጥቶ የማይቀበላለ ኢየሱስን የማይከተላለ። እንደውም ሺህ ዓመቱ ሲፈጸም ሰይጣን ይፈታና እነዚህን ሰዎች አዛምጾ በኢየሱስና በቅዱሳን ላይ ሊዋጉ ይነሳሉ። ያ ደግሞ በሺህ ዓመቱ መጨረሻ ደግሞ የሚካሄደው ጦርነት የጎግ ማጎግ ጦርነት ይባላል። በሺህ ዓመቱ መጨረሻ ላይ የሚኖረው ጦርነት እንግዲህ ቅድም በ7 ዓመቱ መጨረሻ ላይ የሚሆነው አርማጌዶን ነው ብለናል። በሺህ ዓመት መጨረሻ ላይ ደግሞ የሚሆነው የጎግ ማጎግ የሚባለው ጦርነት ነው። እንግዲህ ጎግ ማጎግ የሚባሉት ኔሽኖች በተለምዶ የኖርዘርን ኢሮፕን የያዙት ኔሽኖች ራሽያን ጨምሮ የበፊቱ በተለይ ደግሞ የበፊቱ ምንድነው ሶቪየት ህብረት የሚባለው ማለት ነው። እዛ ግዛት ውስጥ ያሉ ሰዎች በሙሉ የጎግ ማጎግ ልጆች ተብሎ ነው የሚጠሩት። ጎግ ማጎግ ወንድማማች ኔሽን ናቸው ተብሎ ነው የሚታመነው። ስለዚህ እነዛ ኔሽኖች ናቸው ለጦርነት የሚያነሳሱት ማለት ነው። በዛን ጊዜ እንግዲህ ያ ሁሉ ህዝብ እንደ አሸዋ የጠራ ምንድነው እንደ አሸዋ የበዛ እና እጅግ ብዙ ቁጥራቸው እጅግ ብዙ የሆኑ ሰዎች ኢየሱስንና የኢየሱስን ወይም ኢየሩሳሌምን ከተማ የቅዱሳንን ከተማ ሊዋጉ ይመጣሉ። ነገር ግን ጦርነቱ በቅስፈት 1 ሰዓትም አይሞላም፣ በቅስፈት ነው የሚያልቀው። እሳት ከሰማይ ወርዶ ይበላቸዋል፣ በሙሉ ያልቃል። በዛ መልኩ ነው የሚፈጸመው። እንግዲህ ኢየሱስ በገዛበት እንደዛ ፐርፌክት የሆነ ሰይጣን ታስሮ ባለበት ጊዜ ሰዎች ብዙ ኢየሱስን የማይከተሉ በኢየሱስ የማያምኑ ሰዎች አሉ። እዚህ ጋር አንድ ነገር ማወቅ ያለብን ነገር እንግዲህ የሰው ቁጥር በዘፍጥረት 1:26 ላይ የተፈጠረው የሰው ብዛት ሁሉ መጥቶ የሚያልቀው የዛን ጊዜ ነው። በሺህ ዓመት ውስጥ የተፈጠሩ ሰዎች ሁሉ ወደ ምድር መጥተው ያልቃሉ። ከዛ በኋላ ሰው አይወለድም ማለት ነው። በሺህ ዓመት ጊዜ ነው ይሄ የሚሆነው። ሰዎች በሙሉ ተፈጥረው መጥተው ያልቃሉ። ስለዚህ በደምብ የምድር ፍጻሜ የሚሆነው የተፈጠሩት ሰዎች መጥተው ሲያልቅ ነው። እነዛ የተፈጠሩት ሰዎች ደግሞ ዘፍጥረት 1:26 ላይ ሁሉም ሰው ተፈጥሯል። ሁሉም ሰው ጊዜውን እየጠበቀ ይመጣል እንጂ። ስለዚህ ጊዜያቸውን እየጠበቁ ይመጣሉ። በሺህ ዓመት ውስጥ ግን ምድር መልኳን ስለምትቀይር፣ መሬት ሰፊ ቦታ ስለሚይዝ፣ ውሃ ስለሚቀንስ፣ ብዙ ሰው ስለሚወለድ ማለት ነው። በዛን ጊዜ በጣም ብዙ ሺህ ሰዎች በምድር ላይ ሺዎች ሳይሆኑ ቢሊዮኖች ሰዎች ይኖራሉ በምድር ላይ። አሁን ካሉት የበለጠ ሰዎች በሺህ ዓመት ጊዜ በምድር ላይ ይገኛሉ። ስለዚህ እነዛ ሰዎች በምድር ላይ በሚገኙበት ጊዜ ብዙ ሰዎች ያምናሉ፣ ብዙ ሰዎችም ደግሞ አያምኑ። ግን በጣም ብዙ ሰዎች ያምናሉ። እነዛ ብዙ ሰዎች በሚያምኑበት ጊዜ በጣም ብዙ ሰዎች ስለሚወለዱ አሁን በምድር ላይ ከምናየው ሰው የበለጠ እጅግ ብዙ ሰው ይመጣል። ያ ደግሞ የሚሆንበት ምክንያት ምድር ከፍተኛ የሰው ቁጥር የምትይዝበት ጊዜ የዛን ጊዜ ስለሆነ ብዙ ሰው መያዝ ስላለባት ምድር ቅርጿን ትቀይርና ቅድም እንዳነበብነው ዘካርያስ ምዕራፍ 14 ላይ ምድር ቅርጿን ቀይራ ሰፊ ቦታ ትይዛለች ማለት ነው የዛን ጊዜ። ስለዚህ በምድር ላይ እነዚህ ለውጦች ይሆናሉ። እስቲ ቅድሙን ክፍል እናንብበው። ቅድም እናነበው የነበረውን ክፍል 666 ሚል ኮሜንት አይቼ ነበር። 666 ከሺህ ዓመት መንግስት በፊት ነው፣ በሰባቱ የመከራ ዘመን ውስጥ የሚሆን ስለሆነ እሱን ከቨር አላረግነውም። በዚህ ትምህርት ውስጥ ከቨር አላረግንም እሱ ማለት ነው። እሺ ኢሳይያስ 65 ቁጥር 17 ጀምሮ ከቁጥር 17 ጀምሮ ያለው ይቅርታ
ከቁጥር 17 ጀምሮ እንደዚህ ይላል፣ እነሆ እኔ አዲስ ሰማያትንና አዲስ ምድርን እፈጥራለሁ፣ ያለፉትን ነገሮች አይታሰቡም አይታወሱም። ነገር ግን በምፈጥረው ደስ ይበላችሁ፣ ለዘላለም ሐሴት አድርጉ። ኢየሩሳሌምን ለደስታ ሕዝቧን ለሐሴት እፈጥራለሁና በኢየሩሳሌም እደሰታለሁ፣ በሕዝቤ ሐሴት አደርጋለሁ። የለቅሶና የጩኸት ድምፅ ከእንግዲህ በዚያ አይሰማም። ከእንግዲህ በዚያ ለጥቂት ጊዜ ብቻ በሕይወት የሚኖር ሕፃን ወይም ዕድሜ ያልጠገበ አረጋዊ አይኖርም። 100 ዓመት የሞላው ሰው ቢሞት በአጭር እንደተቀጨ ይቆጠራል። አንድ ሰው 100 ዓመት ሳይሞላው ቢሞት እንደተቀሰፈ ይገመታል። ሰዎች ቤት ይሰራሉ፣ በውስጡ ይኖራሉ፣ ወይን ይተክላሉ፣ ፍሬውንም ይበላሉ። ከእንግዲህ ለሌሎች መኖሪያ ቤት አይሰሩም፣ ወይም ሌላ ሰው እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይረዝማል። እኔ መረጥኳቸው፣ በእጃቸው ሥራ ለረጅም ዘመን ደስ ይላቸዋል። ድካማቸው በከንቱ አይቀርም፣ ዕድለቢስ ልጆች አይወለዱም። እነርሱና ዘራቸው እግዚአብሔር የባረከው ሕዝብ ይሆናሉ። ገና ሳይጣሩ እመልስላቸዋለሁ፣ ተናግሮ ሳይጨርሱ እሰማለሁ። ተኩላና የበግ ጠቦት በአንድነት ይበላሉ። አንበሳ እንደ በሬ ሳር ይበላል፣ እባብ ትቢያ ይልሳል። በተቀደሰው ተራራዬም ጉዳት አያደርሱም፣ ጥፋትም አያመጡም ይላል እግዚአብሔር። ስለዚህ በዚህ በሺህ ዓመት መንግስት ውስጥ የሚሆኑት ነገሮች እነዚህ ናቸው። እንደዚህ አይነት ለውጦች፣ እንደዚህ አይነት የምድር ላይ በዚች በሺህ ዓመት መንግስት በምትመጣው ዓለም ላይ ምድር እንደዛ አይነት መልክ ትይዛለች ማለት ነው። እንግዲህ ሺህ ዓመቱን ስንመለከት የተለየ በጣም የተለየ ነው የምንለው ነገር ከምድር ላይ እርግማን መነሳቱና ሰዎች በተድላ የሚኖሩበት በጣም በእረፍት የሚኖሩበትን እግዚአብሔር ኢየሱስ በሚገዛበት ዘመን ከእርግማን የመጡትን ነገሮች በሙሉ ከምድር ያስወጣል። ወይም በእርግማን የመጡትን ኃጢአት በእርግማን መልክ ያመጣቸውን ነገሮች በሙሉ ከዚህ ምድር ምን ያደርጋቸዋል? ያስወጣቸዋል። ስለዚህ ኢየሱስ በሚገዛበት ዘመን እርግማን ወይም ኃጢአት ያመጣው ነገር እዚህ ምድር ላይ አይኖርም። ኢየሱስ በሚገዛበት ዘመን ክፉ ሰይጣን አብሮ ምን አይገዛም። ለዚህ ነው ጊዜ ሳይደርስ ልታጠፋን መጣህን ያለው። ትዝ ይላችኋል። ኢየሱስ በምድር ላይ ወክ ሲያደርግ ሰይጣን አጋንንት ያለባቸው ሰዎች ሲያገኝ የእግዚአብሔር ልጅ ሆይ የልዑል ልጅ ሆይ ጊዜያችን ሳይደርስ ልታጠፋን መጣህን ይሉታል። ለምንድን ነው? ጊዜው ሲደርስ ምን ይደረጋል? ለሺህ ዓመት አብሮ ምን ያደርጋሉ? ይታሰራሉ፣ ይወገዳሉ፣ ይጠፋሉ ማለት ነው። በዛ አይቆዩም፣ አይፈቀደላቸውም። ስለዚህ ያ ጊዜ የሺህ ዓመት ጊዜ ነው። አሁን ከዚህ ምድር ማስወገድ አይቻልም። ስለዚህ አሁን ስንጸልይ አንዳንድ ጊዜ ወደ ጥልቁ ላክናቸው፣ እንደዚህ ያደረግናቸው፣ በዚህ ግቡ፣ በዚህ ይውጡ የምንላቸው አሉ አይደል? ያው ብዙ ጊዜ ወደ ምድረ በዳ አይሄድም ሰይጣን። ጊዜው የተወሰነለት ጊዜ እስኪያልቅ ድረስ የሚቆየው በዚህ ምድር ነው። ከተሰጠን ስልጣን የተነሳ ከተሰጠን ኃይል የተነሳ በእኛ በአማኞች ላይ ከሚሰራው ኃይል የተነሳ ሰይጣን ታሰረም አልታሰረም እዚህም ሆነ የትም ኖረ እኛ ጋር ያለው ኃይል ከፍተኛ ነው። እኛን እየፈራ እኛን እየሸሸ ነው እንጂ የሚኖረው እኛ እየሸሸን እየፈራን አይደለም የምንኖረው። ሰፈር እየቀየርን ቤት እየቀየርን አይደለም የምንኖረው። ስለዚህ አንደኛው ማወቅ ያለብን ነገር ይሄ ነው። በዚህ አሁን ባለንበት ጊዜ ሰይጣን እዚህ ምድር ላይ ይኖራል። ጊዜውን ስላልጨረሰ እዚህ ምድር ላይ ቢኖርም በደንብ ስሙ ቢኖርም እየሸሸንና እየፈራን የምንኖረው እኛ አይደለም፣ እሱ ነው እየሸሸና እየፈራ የሚኖረው። ስለዚህ ከዚህ ምድር እስኪወገድ ድረስ እኛ በጸሎት ልናስወግደው አንችልም። ይህን ማመን አለብን። ማመን ብቻ ሳይሆን ማወቅ አለብን። አውቀን ቁርጣችንን በስልጣን ህይወታችን መኖር አለብን። እኛ ምንድነው ተወጋ ታሰር ብለነው ከዚህ ምድር ሂድ ብለነው የሚሄድ ሰይጣን የለም። ህጋዊ ነው። አሁን ጊዜው እስኪደርስ ድረስ መጽሐፍ ቅዱስ ይሄን ያስተምራል።
ጊዜው ገና አልደረሰም። አዎ ከዚህ ምድር የሚወገድበት ጊዜ አልደረሰም። ያ ጊዜ እስኪደርስ ድረስ ከዚህ ምድር እስከሚወገድ ድረስ ሰይጣን በዚህ ምድር ለመቆየት ይችላል። አዎ ይችላል። እዚህ እንኳን እኛን ኢየሱስን በምድር እያለ ፈትኖታል። አዎ ኢየሱስ አልፎ ቀጥሎ ኑሮውን ጀመረ እንጂ ሰይጣን ይወገድልኝ ብሎ አልጸለየም፣ አልተወገደም። ራሱ ሰይጣንም ጊዜያችን ሳይደርስ ብሎ ተናግሯል። ያ ማለት ምንድነው? ሰይጣን ጊዜውን ያውቃል፣ ያለውንም መብት ያውቃል። ስለዚህ ጊዜያችን ሳይደርስ ታጠፋን መጣህ ሲለው ያለ መርህ ነው። ለእንዴት ነው እንደዚህ የምታደርገው ያለው? እንዴት ነው? ጊዜው ገና ነው። ለምንድን ነው የምታባረረን? ላለመሄድ፣ እዚህ ለመቆየት። ስለዚህ በዚህ በሺህ ዓመት መንግስት ውስጥ የሚፈጠሩትን ነገሮች በዚህ አይነት ሐሳብ ግልጽ ለማድረግ ሞክሬያለሁ። እንግዲህ ምናልባት ከመጀመሪያ ጀምሮ ያልነበራችሁ ሰዎችና ወደ መሀል ላይ የመጣችሁ ሰዎች ካላችሁ ግልጽ እንዲሆንላችሁ የምትፈልጉት ሐሳብ ካለ መጠየቅ ትችላላችሁ። ድሉን ለእናንተ እሰጣለሁ። ከዛ በፊት ግን ዛሬ የተማርነው ስለ ዓመት መንግስት ነው። ባለፈው ሳምንት ስለ ንጥቀት ስለተማርን ንጥቀትን የሚነኩ ሐሳቦች ስንናገር የሺህ ዓመትን ሐሳብ በትንሽ ስለነካው ትንሽ ዛሬ የሺህ ዓመት ሐሳብ ከባለፈው ሳምንት ጋር ሳይቀላቀል ግልጽ ለማድረግ ስለፈለኩኝ የሺህ ዓመት መንግስትን ለብቻ ዛሬ ራሱን የቻለ አስተምራለሁ። እሱም ሳስተምር የጀመርኩት ከዳንኤል ምዕራፍ 2 ነው። የባቢሎንን፣ ሜዶንና ፋርስ፣ ግሪክ፣ ሮምን ከዛ ደግሞ ዘሎ የቸርች ዘመንን ዘሎ መጥቶ 10ሩ ነገስታት የሚመጡበትን ጊዜ 10ሩ ነገስታት የምንላቸው ደግሞ የሚመጡት ቸርች ከተወሰደች በኋላ አሉ አሁን። ነገር ግን ቸርች ከተወሰደች በኋላ በስልጣን የሚሰሩበት ጊዜ በሰባቱ የመከራ ዘመን ይባላል። ከዛ በኋላ ነው ቸርች ተመልሳ መታ በዚህ ውስጥ በዚሁ ምድር ላይ ኢየሱስ የሺህ ዓመት መንግስቱን ምን የሚያደርገው የሚመሰርተው